እኛ ታክሲና ባስ ቢያርብንም የዘመኑትና የከበሩት የሰማይ በራሪ ደረጃ ይለካካሉ። አዳዲስ ፈጠራና ቅንጦትን እየጨመሩም በሰማይ መብረርን የተለየ ደረጃ ላይ ያደርሰውታል። አሁንማ ውድድሩ ከምድሩ መኪና አልፎ በሰማይ ከመብረርም ከፍ ብሎ አሁን ፉክክሩ የጎንዮሽ ቅንጦቶችን በማሟላት ሆኗል። ያደላቸውም መኝታ ክፍልና ሲኒማ ቤትን ጨምሮ ከጂም እስከ ጸጉር ቤት አልፎ ተርፎ ሙዳቸው ሲመጣ ከጓደኞቻቸው ጋር ዘና የሚሉበት የፓርቲ አዳራሽ ያላቸው ዋጋቸው እጅግ አስደንጋጭ የሆኑ ቅንጡ የግል አውሮፕላኖችን እንደ ቀልድ መዥረጥ አድርገው ሲሸምቱ ይስተዋላል። Billionaire private jets are like flying palaces. From Donald Trump's gold-plated private plane to Kim Kardashian's ultra-luxurious Kim Air, billionaires love customizing their private jets with extravagant features. ሰላምና ጤና የምንመኝላችሁ ቤተሰቦች ለዛሬ ሞልቶ የተረፋቸው እንደ ቀልድ መዥረጥ አድርገው የሚሸምቷቸው የቅንጦት ጥግ ማሳያ ከሆኑ የግል አውሮፕላኖች ምርጥ ተብሎ የተለዩ 15ቱ ቅንጡ የግል አውሮፕላኖች የትኞቹ ናቸው? እረ ቆይ እነማን ናቸው? ባለቤቶቹስ? አስደንጋጭ ዋጋቸውስ? የሚለውን እናወጋችኋለን። አብራችሁን ቆዩ። አስራአምስት ብለን ስንጀምር ደግሞ የቦይንግ ምርት የሆነውን ቦይንግ 787 ቪአይፒ ድሪም ላይነርን እናገኛለን። ሌላ ታምር የተባለለት ይህ የቦይንግ ምርት ሁሉን ያሟላ ሲሆን በመደበኛነት ተመርቶ የሚሸጥበት ዋጋ $153 ሚሊዮን ነው። ሰዎች እንደ ምርጫቸውና እንደ መሻታቸው አድርገው በትዕዛዝ ካሰሩት ደግሞ ዋጋው ከዚህም በላይ ይጨምራል። ይህ ቅንጡ የግል ጄት በፈረንጆቹ 2012 ጀምሮ ገበያውን የተቀላቀለ ሲሆን ኪሳቸው የደለበ ቱጃሮች የግላቸው እያደረጉትም ይገኛል። አውሮፕላኑ ወደ ገበያው ከመጣ ዓመታት እንደመቆጠራቸው ራሱን በየጊዜው እያዘመነ ዋጋውንም እየጨመረ መምጣቱ ይነገራል። አሁን ላይ የአንድ ቦይንግ 787 ቪአይፒ ድሪም ላይነር አውሮፕላን ለመግዛት እስከ $300 ሚሊዮን ይጠየቃል የሚሉ መረጃዎች አሉ። ይህን ያህል ገንዘብ በአንድ ጊዜ ከፍሎ የመግዛቱ አቅም የሌላቸው መካከለኛ ቱጃሮች ደግሞ አልፎ አልፎ በኪራይ ይንፈላሰሱበታል። የኪራይ ዋጋ እንደ ጉዞ ርቀትና ሌሎች ተያያዥ ጉዳዮች የሚለያይ ቢሆንም $100,000 በላይ እንደሚያስወጣ ግን መረጃዎች ያመለክታሉ። በሰዓት 1770 ኪሎ ሜትር የሚሸመጥጠው ይህ አውሮፕላን ያለ ትራንዚት የፈለጉት ዓለም መዳረሻ በአስደማሚ ፍጥነት መድረስም ይችላል። ዘናጭ የማረፊያ ክፍሎች፣ ዘመናዊ የስብሰባ አዳራሽን ጨምሮ የተሳፋሪዎችን ምቾትና ፍላጎት የሚያሟሉ ነገሮች ሁሉ ተካተውበታል። በብዛትም ታላላቅ የመንግስት ሹሞችና የታላላቅ ድርጅቶች ኃላፊዎችና ገንዘባቸውን ማስቀመጫ የቸገራቸው ከበርቴዎች የሚጠቀሙበት እንደሆነ ይነገራል። 14 ብለን ስንቀጥል ቦታውን ኤርባስ ኤሲጄ 320 ኒዮ ይዞ እናገኛለን። ይህን ውብ የግል ጀት ለመሸመት ያሻው ሰው $110 ሚሊዮን በአካውንቱ መኖሩን ማረጋገጥ ይኖርበታል። በፈረንሳዩ አውሮፕላን አምራች ኤርባስ የተፈበረከው ይህ ቅንጡ የግል አውሮፕላን ገበያውን የተቀላቀለው በአውሮፓውያኑ የዘመን ቀመር በ2019 ገደማ ነበር። ከሲያትል ለንደን አሊያም ከቤኪንግ ሲድኒ ተጓዦችን ያለ ትራንዚት ማድረስ የሚችለው ይህ አውሮፕላን በሰዓት 6000 ማይል ይስፈነጠራል ተብሎለታል። በመጠኑም ከግል ጀቶች አንጻር ገዘፍ ያለ ሲሆን 25 ተሳፋሪዎችን አንድ ላቆ መያዝ ይችላል። ወንበሮቹ ተነሱ የማይሉ ምቾች፣ አስደማሚ የመዝናኛ አማራጮችና የስብሰባ ክፍሎችንም አካቷል። በአጠቃላይ ዘናጭ ቪላ ውስጥ ሆኖ በአየር የመብረር አይነት ስሜትን የሚፈጥር ነው ይባልለታል። ከበርቴዎቹ ድካም ሲሰማቸው ቅንጡ አልጋዎቹ ላይ ጎናቸውን ማሳረፍ፣ ሙቀት አሊያም ድባቴ ከተሰማቸው ደግሞ ሸጋ በሆነው የሻወር ቤቱ መንፈሳቸውን ማደስ ይችላሉ። ይህ ሁሉ የሚሆነው እንግዲህ እንደ ንፋስ በሚበራው አውሮፕላን ውስጥ ከመሬት ብዙ ሺህ ጫማዎችን ከፍ ብሎ እያለ ነው። 13ኛው ቅንጡ ጄት ቦምባርዴር ግሎባል 7500 የተሰኘ ነው። ሽንጠረጅም አውሮፕላን ያለማቋረጥ ረዥም በረራን በማድረግ ስመጥር ነው። የካናዳ ንብረት የሆነው ቦምባርዴር የሚያመርተው ይህ ዘመናዊ የግል ጄት
ለዓመታት ከተደከመበትና ከተሰራበት በኋላ በ2018 ነበር ገበያውን የተቀላቀለው። ኩባንያው አንድ ቦምባርዲር ግሎባል 7500 ጀት ለማምረት ከ73 እስከ 78 ሚሊዮን ዶላር እንደሚወጣ ይገልጻል። በሰዓት 7000 ማይል የሚበረው ይህ አውሮፕላን ከኒውዮርክ እስከ ሆንግ ኮንግ፣ ከሎስ አንጀለስ እስከ ሲድኒ ያለ እረፍት መብረር ይችላል። ቀጥለን 12 ስንል በዚህ ደረጃ ላይ የዶናልድ ትራምፕ የግል ጀት ተቀምጦ እናገኘዋለን። ብዙ ውድና ቅንጡ ንብረት ያሏቸው ቱጃሩ ፕሬዝዳንት ዶናልድ ትራምፕ ከሚታወቁባቸው ቅንጡ ሀብቶቻቸው መካከል አንደኛው ደግሞ የግል ጀታቸው ነው። የትራምፕ የግል ጀት ቦይንግ 757 የሚል ስያሜ ሲኖረው ሰውየው 100 ሚሊዮን ዶላር ሳይወጡበት አልቀሩም ይባላል። ውስጡ በ24 ካራት ወርቅ ድንቅ ተደርጎ ተውቧል። ትራምፕ በበረራ ላይ ሳሉ ፊልም ማየት ካሰኛቸው አስደማሚው ቲያትር ለዚህ ዝግጁ ነው። ዘናጭ የመመገቢያና የመሰብሰቢያ ክፍሎችም አሉት። እዛው አየር ላይ ሆነው የክብር እንግዳ ማናገር ካለባቸው ደግሞ ከሌሎቹ የተለዩ ቪአይፒ ክፍሎች ተዘጋጅተውላቸዋል። 2 ሮልስ ሮይስ ኢንጂኖችን የሚጠቀመው ቅንጡ ጄት ነዳጅ ድጋሚ መሙላት ሳያስፈልገው አህጉራትን አቆራርጦ መብረር ይችላል። ዶናልድ ትራምፕ የሚለውን የባለቤቱን ስምም ጎላ አድርጎ ተጽፎበት ከርቀት ይታያል። ይህንን ጄት መሸጣቸው ቢሰማም መቼስ አጃይብ ነው። ከበርቴዎች ይቀናጡበት ልክ አጥተዋል። እኛም መደመማችንን ቀጥለን 11ኛው ቅንጡ የግል አውሮፕላን ላይ ደርሰናል። ይህንን ደረጃ ያዘው የግል አውሮፕላን ገልፍ ስትሪም G700 ሲሰኝ በሌላኛው የአሜሪካ አውሮፕላን አምራች ድርጅት ገልፍ ስትሪም ኤሮስፔስ ተመርቷል። በቅንጡ አውሮፕላኖች አምራችነት የሚታወቀው ይህ ኩባንያ ኢንጂነሮች ቁርጥማት አይንካቸው ተብሎ የተመረቀበት ምርቱ ነው ይባልለታል። ይህ ለየት ያለ ዲዛይን ያለው አውሮፕላን በኢንዱስትሪው ከተመረቱት በስፋትና በርዝመት የሚስተካከሉ የለም ይባላል። ድርጅቱ እንዲያለውን ቅንጡ አውሮፕላን ሲያመርት ለአንዱ ብቻ ከ80 ሚሊዮን ዶላር በላይ ያወጣል። ግዙፍነቱ ፍጥነቱን ሳይገታው በሰዓታት 7500 ማይል አየር ላይ ይምዘገዘጋል። እጅግ የዘመነው ኢንጂኑ ነዳጅ ቆጣቢ ነው። በበረራ ወቅትም ምንም የሚረብሽ ድምፅ አያስወጣም ይባልለታል። ውድ የመሿለኪያ ላይፍ ቤተሰቦች አብራችሁን ስለሆናችሁ ከልብ እናመሰግናለን። በአጭር ጊዜ በበርካቶች ተወዳጅ የሆነችው መሿለኪያ ላይፍ ቻናል የበለጠ እንድታደግ ሰብስክራይብ ያላደረጋችሁ አንድ ጊዜ ሰብስክራይብ በማድረግ እንድንበረታ እንድታግዙን አስታውሰን ተረካችንን እንቀጥል። 10ኛ የተባለው ደግሞ ድሶት ፋልኮን ኤቴክስ የተሰኘ የግል አውሮፕላን ነው። ፈረንሳዮች ቅንጡ አውሮፕላኖችን በማምረት ስመጥር ከሚባሉት ቀዳሚ ናቸው። የዚህ ቅንጡ አውሮፕላን አምራች ሆነው ዴሶ አቪዬሽንም ልክ እንደ ኤርባስ ሁሉ የፈረንሳይ ኩራት ተደርጎ ይወሰዳል። ዴሶ አቪዬሽን የቅንጦት አውሮፕላኖችንና ለወታደራዊ ግልጋሎት የሚውሉ ጀቶችን በመፈብረክ አንቱታን ያተረፈ ተቋም ነው። ፋልኮን ኤቴክስ የተሰኘ ምርቱ ወደ ገበያ በ2015 የገባ ሲሆን አንዱን ፋልኮን ኤቴክስ ለማምረት ድርጅቱ 58 ሚሊዮን ዶላር ገደማ እንደሚወጣ ይነገራል። ነዳጅ በመሃል ልሙላ ሳይል ከለንደን ቦነስ አይረስ መክነፍ የሚችለው ይህ ውብ የግል አውሮፕላን 14 ተሳፋሪዎችን አንደላቆ መያዝም ይችላል። 3 ኢንጂኖችን የሚጠቀመው አውሮፕላኑ ከበርቴዎቹ ምቹ የበረራ ጊዜ እንዲኖራቸው የድምፅ መቀነሻ ቴክኖሎጂ ተገጥሞለታል። አየር ማረፊያው አስቸጋሪ ቢሆን እንኳን በየትኛውም ቦታ ያለ መንገጫገጭ ማረፍ የሚያስችል ቴክኖሎጂን የሚያካተተ ነው። የ9ኛ ቦታን ደግሞ ሴስና ሳይቴሽን ሄሚስፌር ይዟል። ይህ አውሮፕላን ከቅንጦትና ዘመናዊነት ሳይጎድል በዋጋው ግን ከሌሎቹ አንጻር ረከስ የሚል አማራጭ ነው። መረጃዎች ዋጋውን 35 ሚሊዮን ዶላር ያደርሱታል። ቴክስሮን አቪዬሽን በተሰኘው የአሜሪካ ኩባንያ የተመረተው ይህ አውሮፕላን ምቾትን ከተፎካካሪዎቹ ሳያሳንስ በዋጋ ረከስ ያለ መሆኑ ደግሞ ተመራጭነቱን በእጅጉ እንደጨመረለት ይነገራል። የዓለም ቅንጡ አውሮፕላኖች ዝርዝራችንን መግለጥ ቀጥለን 8 ስንል ኦምብረር ሊኒግ 1000 የተሰኘው የግል አውሮፕላንን እናገኛለን። በ40,000 ጫማ ላይ የሚበሩ ቅንጡ ቪላዎች የሚሰኙት እነዚህ የግል ጀቶች የምቾትና ቅንጦታቸው ነገር አይወራ አይነገር ይባልላቸዋል። ኢምብረር በተሰኘው የብራዚል ኩባንያ የሚመረተው የአውሮፕላን ዋጋው 55 ሚሊዮን ዶላር ገደማ ነው። አንድ ጊዜ በተሞላ ነዳጅ ውቅያኖስና አህጉራትን ማቆራረጥ የሚችለው የአውሮፕላን 19 ሰዎችን በምቾት ማጓጓዝ ይችላል። መዝናኛና መመገቢያ ቦታዎቹም አጃይብ የሚያሰኙ ናቸው።
የዓለማችን ታዋቂ ሞዴል የሆነችው ኪም ካርዳሺያን ንብረት የሆነው ገልፍ ስትሪም የግል አውሮፕላን ደግሞ 7ኛ ተብሏል። በሞዴሊንግ እና የማስታወቂያ ስራዎቿ የምትታወቀው ኪም ከዓለማችን ሴት ከበርቴዎች ተርታ ስሟ አይጠፋም። ባካበተችው ሀብት ደግሞ ክብሯን የሚመጥን ዘመናዊ ጄት ትገሳለች። ገልፍ ስትሪም 650 ኢአር የተሰኘው ይህ ዘመናዊ ጄት $150 ሚሊዮን እንደወጣበት መረጃዎች ያሳያሉ። አውሮፕላኑን እንደ ፍላጎትና ምርጫዋ ድንቅ አስደርጋ አሰርተዋለች። አውሮፕላኑ 10 ቅንጡ የመኝታ ክፍሎች አሉት። በበረራ ሰዓት አየሩ ለተሳፋሪዎች ሁሌም ምቹና ተስማሚ እንዲሆን የሚያደርግ ለየት ያለ ቴክኖሎጂ የታጠቀ እንደሆነም ይነገርለታል። የተፈጥሮ ነገር ሆኖ አንዱ የሆዱ ጋዝ ቢያመልጠው የአየር ማስተካከያው ምንም እንዳልተፈጠረ አድርጎ ያስተካክለዋልም ነው የሚባለው። በቅንጡ የግል አውሮፕላኖች ምርጥ 15 ውስጥ ገልፍ ስትሪም ከባድ ተፎካካሪ ይመስላል። 6ኛ ደረጃን የያዘውም የዚሁ ኩባንያ ምርት የሆነው ገልፍ ስትሪም G280 ነው። በ2012 ገበያውን የተቀላቀለው ይህ አውሮፕላን ወዲያው ተወዳጅነትና ተመራጭነትን ማትረፍ የቻለም ነው። ቅንጦቱና ምቾቱ ሳይጎድል ዋጋው በእጅጉ ተመጣጣኝ መሆኑ ደግሞ ለተመራጭነቱ ምክንያት ነው። የዋጋውን ነገር ተመጣጣኝ ያልነው እንደው ለመካከለኛ ከበርቴዎች እንጂ $28 ሚሊዮን ለብዙዎቻችን ህልም ነው። ፍጥነቱም ከሌሎቹ ቅንጡ የግል አውሮፕላኖች ዘገም ያለ ቢሆንም በአንድ ጊዜ ነዳጅ ሙሌት ከሎስ አንጀለስ ሞስኮ መጓዝ የሚችል ነው። ምቹ መመገቢያዎችና መዝናኛዎችም አሉት። ነዳጅ በመቆጠቡም ምስጉን ነው። አምስተኛነት ቦታን ሆንዳ ይዞታል። እነ ኪም ካርዳሺያን እና ዶናልድ ትራምፕ የገዟቸው አይነቶች ለቢሊዮነሮቹ የተመረቱ ሲባሉ ይህ የሆንዳ የግል አውሮፕላን ደግሞ ለሚሊዮነሮቹ የተዘጋጀ ይመስላል። የአንዱ ዋጋም $5 ሚሊዮን ገደማ ነው። ለብዙ መካከለኛ ደረጃ ከበርቴዎች ተመጣጣኝ ሊባል የሚችለውም ይህ የግል አውሮፕላን ነው። በጃፓኑ የቴክኖሎጂ ድርጅት ሆንዳ የሚመረተው ይህ አውሮፕላን ፍጥነቱም ያን ያህል አይደለም። በሰዓት 1400 ማይል ብቻ ይፈጥናል። ቀደም ብለን የዘረዘርናቸው እስከ 11000 ማይል ሁሉ እንደሚምዘገዘጉ አይተን ነበር። ከዋጋው አንጻር ተመጣጣኝ ይመስላል። በተለይ ለአጭርና መካከለኛ በረራዎች ከበቂ በላይ ነው። 6 ተሳፋሪዎችን አንድ ላቆ መጓዝ ይችላል። 4 ላይ ደርሰናል። በዝርዝራችን 4ኛ ደረጃ ላይ የተቀመጠው ደግሞ የሆንግ ኮንጉ ከበርቴ ጆሴፍ ሎ የግል አውሮፕላን ነው። ሰውየው $13 ቢሊዮን ገደማ ሀብት እንዳላቸው መረጃዎች ያሳያሉ። ሀብቱን የሚመጥንና ዓለም ላይ አለ የሚባል እጅግ ቅንጡ የግል አውሮፕላን ባለቤት ነው። የጆሴፍ ሎ የግል ጀት ዋጋ እጅን ባፍ የሚያስጭን ነው። እንደ መረጃዎቹ ከሆነ የከበርቴው አውሮፕላን $367 ሚሊዮን ዋጋ አለው። ወደኛ ስንመታው በእጅጉ ያምታታል። በእርግጥ የቅንጦቷና የዘመናዊነቷ ጥግ ሲታይ ዋጋዋ የሚመጥናቱን ያሰኛል። እቺ አውሮፕላን ቦይንግ 747 8 ቪአይፒ ስትሰኝ ባለ 5 ኮከብ ሆቴል ውስጥ የሚገኙ ነገሮች ሁሉ በአውሮፕላኗ ላይ ተካቷል። ሽንት ቤቶቹ ሳይቀር በወርቅ የተለበጡና እጅግ ድንቅ በሆነ ፊኒሺንግ የተሰራ ነው። ፍጥነቷ ማስደማሚ ሲሆን በሰዓት 8200 ማይል ወይንም 13196 ኪሎ ሜትር ይጋልባል። ሶስተኛ ደረጃንም የቦይንግ ምርትን የያዘው ይሄኛው አውሮፕላን ቦይንግ ቢዝነስ ጀት 747 8i ዋጋው $350 ሚሊዮን ሲሆን ከግል ጀቶች የዓለማችን ግዙፍ የሚባል ክብረ ወሰን የያዘው የአውሮፕላን ውስጡ 4800 ስኩዌር ጫማ የሚሰፋ ሲሆን ፈረስ ያስጋልባል ከሚያስብሉ ሰፋፊ የቤት ሳሎኖች የበለጠ ነው። ለህዝብ በረራ ይዋል ቢባል 400 ተሳፋሪዎችን ማስተናገድ የሚችል ቢሆንም የግል ጀት ሲሆን ግን ሰፋፊ ቅንጡ ማረፊያዎች፣ መዝናኛዎችና ሌሎች ግልጋሎት እንዲኖሩት ተደርጎ ተሰርቷል። የመጫወቻ ስፍራዎች ሳይቀሩ በዚህ አውሮፕላን ውስጥ ይገኛሉ። በጥቅሉ በሰማይ ያለ ቅንጡ ሆቴል ማለቱ ይቀላል። ወደ መጨረሻው እየቀረብን ነው። ሁለተኛ ላይ ስንደርስ በዚህ ቦታ የተቀመጠው የሳውዲ አረቢያው ልዑል አልዋሊድ የግል አውሮፕላንን እናገኛለን። ልዑል አልዋሊድ ቢን ታላል የሳውዲ ንጉሳውያን ቤተሰብ አባል ሲሆኑ በቢዝነሱም የተዋጣላቸው ሰው ናቸው። ከበርቴው ቦይንግ 747 400 የተሰኘ እጅግ ዘመናዊ የግል አውሮፕላን ባለቤትም ናቸው። አውሮፕላኑ ቅንጡ ቤተ መንግስት አየር ላይ ሲበር እንደማለት ነው። ውስጡ ልክ እንደ ሳውዲ ቤተ መንግስት በወርቅ ተንቆጥቁጦ ተሰርቷል። ቅንጡ መኝታ ክፍልና የመመገቢያ ቦታ እንዳለ ሆኖ ጭራሽ አውሮፕላን ውስጥ ኮንሰርት ማቅረብ የሚያስችል ሲስተምም አለው። ልዑሉ የግል መኪናቸውን በግል አውሮፕላናቸው ጭነው መጓዝ እንደሚችሉም ይነገራል። ለልዑሉ መቀመጫም በአውሮፕላን ውስጥ የወርቅ የንጉስ ወንበር ተዘጋጅቶላቸዋል።
ለስንብት አንደኛ ደረጃ ላይ የተቀመጠውን ኤርፎርስ 1 የተሰኘውን አውሮፕላን እንመልከት። ይህ አውሮፕላን የሌላ ኃያሉ ሀገር አሜሪካ ፕሬዝዳንት መጓጓዣነት የሚያገለግል አውሮፕላን ነው። እነዚህ አውሮፕላኖች እጅግ የተለየ የኮሙኒኬሽን ሲስተም የተዘረጋላቸው በመሆኑ ፕሬዝዳንቱ አየር ላይ ሆነው እየበረሩም ሀገራቸውን ማስተዳደርና መመሪያዎችን ማስተላለፍ ይችላሉ። የፕሬዝዳንቱን ደህንነት ለመጠበቅ የሚያስችል ቴክኖሎጂም የታጠቀ ነው። መስታወቶቹ ጥይት አይበሳቸውም። ሌሎች አደጋዎች ቢከሰቱም መፍትሄ ለመስጠት እንዳመጣጡ ለመመለስ የሚያስችል ቁመና ያለው ነው። ፕሬዝዳንቱ ለውይይት የሚያስቀምጥ ጉዳይ ቢኖራቸው ደረጃውን የጠበቀ መሰብሰቢያ አዳራሽ፣ ህመም ቢጤ ቢያጋጥማቸው ደግሞ ሁነኛ የጤና ጣቢያ በዛው በአውሮፕላን ውስጥ ተዘጋጅቶላቸዋል። ፕሬዝዳንቱ አብራሪዎቹና ረዳታቸውን ጨምሮ በአንድ በረራ 76 ሰዎችን መያዝ የሚያስችል አውሮፕላን ነው። የዋጋቸው ነገር በይፋ የሚገለጽ ባይሆንም ግምት የሚያስቀምጡ የዘርፉ ባለሙያዎች ግን $600 ሚሊዮን ያደርሱታል። አጃይብ አትሉም?